የተዘጋጀሁበት ሌላ አሁን ያነሳው ነገር አሳሰበኝ። ተስፋ መቁረጥ አወራን እንደ ወይ ተስፋ የሚያስቆርጥ ነገር አወራን እንደ ብዬ ፈራሁኝ። እንዴት እርባና ቢስ ነገር እንቀበላለን? የማህበረሰብ አካል እስከሆነ ድረስ ማለት ነው። ቃል እዛ ቤት ልጅ የተሰፋው ልብስ ለአንተ ቤት ልጅ ሲመጣ ወይ ትንሽ ሊረዝመው ይችላል ወይ ሊያጥረው ይችላል። ሰምቲንግ እንደዛ ነው። ለምንድን ነው የዓለማችን አንድ ክፍል ይሆን ነው ልትል ትችላለህ። ለምን ከትምህርት ቤት ወጥቶ ዘሎ መኪና ውስጥ እንደገባ ሞባይል የሚሰጠው ልጅ በአይኔ በብረቷ ያለው የ3ኛ ክፍል ተማሪ ልጅ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አንተንም ይመለከታል። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በስኬታማ ጋብቻ በጤናማ የቤተሰብ መሰረትና በልጆች አስተዳደግ ስርዓት ዙሪያ ትኩረቱን አድርጎ በሚንበር ቴሌቪዥን እና በሚንበር ቲዩብ የተሰራጨ ሚሊዮኖች ጋር መድረስ ይቻላል ለጎጆ የቤተሰብ ተኮር ፕሮግራማችን እነሆ የዛሬውን መሰናዶ አሁን ይጀምራል። ክቡራን ተመልካቾቻችን እንደምታስታውሱት በቀደሙት ፕሮግራሞቻችን የተለያዩ በርከት ያሉ አዳዲስ ሀሳቦችን እያነሳን ወደ እናንተ ያደረስን ቆይተናል። በተለይ ልጆችን በሁለንተናዊ መልኩ የማነጽ ስርዓት ስለሆነው ተርቢያ በዛሬም እንግዲህ ሀሳብ መለዋወጣችንን ካቆምንበት መንቀጥል ነው የሚሆነው። እንደምታስታውሱት ተርቢያ የሚጀምረው ቅድመ ጋብቻ እንደሆነ ተነጋግረናል። አባትን ወይም እናትን ለጋብቻ ለመምረጥ ስንዘጋጅ ነው የተርቢያ ስርዓት አሊፍ ብሎ የሚጀምረው የሚል ሀሳብ አንስተን ነበር። ከዛ በኋላ ደግሞ ባሉት ሂደቶች ውስጥ እርግዝና ራሱን የቻለ ሌላ የተርቢያ ምዕራፍ መሆኑንም ስናነሳ ነበር። የእናትና የአባት ስነ ልቦናዊና መንፈሳዊ መረጋጋት በጽንሱ ላይ ስለሚኖረው አዎንታዊም አሉታዊም ተጽዕኖ ለማየትም እንደዚሁ ሞክረናል። አጠቃላይ ለልጁ ጤናማ እድገት የሚኖረው አበርክቶ ወሳኝ እንደሆነም ጭምር ከግምት ማስገባት እንደሚገባ አስታዝ ሲያነሳ ነበር። እንደ አጠቃላይ ተርቢያ ስንል ዲናዊ ማንነት አንዱ መልክ ሲሆን አጠቃላይ ግን ይሄ ዘርፈ ብዙ ማንነታችንን የሚቃኝ ሰፊ ጽንሰ ሀሳብ መሆኑንም ተረድተን ስለ ተርቢያ መሰረታዊ መርሆች እንግዲህ ቅኝት ጀምረን እንደነበረ ታስታውሳላችሁ። ዛሬ ደግሞ ከጀመርነው ሀሳብ ጋር ትይዝ ያላቸውን ቀጣይ ነጥቦች ማየት እንጀምራለን። እንኳን ደህና መጣ አስታዝና። እንኳን ደህና ቆይ ማለት ሳምንትህ ጥሩ ነበር ኢንሻአላህ። አልহামዱሊላህ። ያው በርካቶች ፕሮግራማችን ላይ ያላቸውን ሀሳብ አስተያየት እያደረሱን ይገኛሉ። በተለያዩ የሶሻል ሚዲያ አማራጮችም እንደዚሁም በሚንበር ቲቪ የመልእክት መቀበያዎችም እንዳጠቃላይ ያለው ነገር በጣም ደስ የሚል ነው። ሰው ጋር የተፈጠረው መነቃቃት ተመልካቾች ጋር ያለው ለተግባራዊ ስራው ወይም ለተግባራዊ አጠቃላይ እንቅስቃሴው ዝግጁ መሆንም ጭምር አንዳንድ አስተያየቶችን እያየሁ ነበር። ቁጭትም ምን አለ የዛሬ 10 አመት ሰምተነው በነበር ምን አለ የዛሬ 10 ምናምን አመት አግኝተነው በነበር የሚሉ ሀሳቦችንም እያየሁ ነበር። ያው ሁሌም አንተም ስታነሳ እንደነበረው ተስፋ አንቆርጥም፣ ነገሮች ይቀየራሉ ብለን ነው እየለፋህም አንተም ከተለያዩ ሶርሶች ከተለያዩ ስኮላርስ ከተለያዩ የሸሪዓ ሊቃውንት እንደዚሁ ደግሞ የስነ ልቦና ባለሙያዎች ህጻናት አስተዳደግ ላይ ሰፊ ንባብና ጥናት ካደረጉ ምሁራንም ጭምር ሀሳቦችን እየቃረምክ ያመጣህ የራስህንም ሙያይም የትምህርት ዝግጅትም ያው ከሱ ጋር የተገናኘ ስለሆነ በቀጥታ ያንን እያሰናሰልክ ለተመልካቾች የምናደርሰው ነገሮች እንደሚቀየሩ ስለምታመን ነው ኢንሻአላህ። ያው ባለፈውም ተስፋ አንቆርጥም ብለኸኛል። ተፈጽሞ ሲባል ባረከላሁ ፊክ إنه لا يأس من روح الله إلا القوم الخاسرون يا رب። የከሰሩ ወይም ከሂደት ችግር ያለባቸው ሰዎች ካልሆኑ በስተቀር ከአላህ ረህመት ተስፋ የሚቆርጥ የለም። እኛም አንቆርጥም ኢንሻአላህ። ስለዚህ አብሽሩ ማለት ትላንትናን ከመቆጨት ይልቅ እጃችን ላይ ያለውን ዛሬንና ደግሞ ኢንሻአላህ የሚመጣውን ጊዜ አሪፍ ለማድረግ ብሩህ ለማድረግ መትጋት አይ ቲንክ እሱ ጠቃሚ ነው። የበለጠ ስለ ተርቢያ መሰረታዊ መርሆች የጀመርነውን ሀሳብ ኢንሻአላህ እንቀጥላለን። ስታዝና እንግዲህ ባለፈው 8ና ከዚያ በላይ ነጥቦችን አንስተን እንደነበር አስታውሳለሁኝ። ሁለተኛው የተርቢያ መሰረታዊ መርህ ምንድነው? ከሱ እንጀምራለን። አስቀድመህ እንደ መግቢያ የምታነሳው ነገር ካለ ብንሰማ ደስ ይለኛል። የተዘጋጀሁበት ሌላ አሁን ያነሳው ነገር አሳሰበኝ። ተስፋ መቁረጥ አወራን እንደ ወይ ተስፋ የሚያስቆርጥ ነገር አወራን እንደ ብዬ ፈራሁኝ። እኔ ሀሳቤ ተስፋ መዝራት ነው እና ወደ ቁርአን ልውሰድህና ተመልካቾች ከኔ ጋር አብራችሁ ሄዱ። ነብዩ ያዕቁብ አለይሂ ሰላም ሌላ ቀን በዝርዝር መጣበታለሁ በያሰብኩት ነገር አሁን በቁንጽል ላንሳ ተስፋ ስለሚያስፈልገን። ነብዩ ያዕቁብ ቤት ሁላችንም እንደምናውቀው ልጆች የሆኑትን እናውቃለን። ወይም ሱረቱ ዩሱፍ የቀራ ሰው ቂሳውን ያውቀዋል።
እዛ ላይ ምንድነው የሆኑት? አባት ያው ከተለያዩ ሚስቶች የወለዷቸው ልጆች ነበሩ። አላ ራእሲን ቢንያምና ዩሱፍን ከሌላ ባለቤታቸው ነው የወለዷቸውና ነብይ ቤት አድል የለም ብለን ልናስብ የምንችልበት ምንም ግራውንድ የለም። ፍትህ የለም ልንል አንችልም። በአባት በልጆቻቸው መካከል ፍትሃዊ ነበሩ ብለን ነው የምንወስደው። ምክንያቱም እሳቸው ፍትሃዊ ካልሆኑ ማን ፍትሃዊ ይሆናል ምድር ላይ? ነገር ግን በልባችን ውስጥ ያለ የማንመልከው ነገር አለ። ይሄ ፍቅር የሚባል ነገር ማለት ነው። አንዳንድ ልጆች የአባቶቻቸው ወይም የእናቶቻቸው የፍቅር መዘውር ይሆናሉ። ማግኔቲክ ፓወራቸው ትልቅ ነው እና አባቶች ሳያስቡት ይዘነበላሉ። ይሄ ከቁጥጥር ውጪ ነው። አላህ የማይጠይቀህ ነገር ነው። ምክንያቱም ይሄ ስሜት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም አላህ ሆይ ይሄ እኔ የምችለው ማከፋፈል ነው፣ በምችለው ነገር በማልችለው ነገር አጠይቀኝ ብለው ዱዓ ያደርጉ ነበር እኮ በሚስቶቻቸው መካከል ባላቸው ግን እናም የታወቀ ነገር ነው። መን አሐቡ الناس ኢለይክ ካንተ ዘንድ በጣም ተወዳጁ ሰው ሲባሉ ተናግረዋል። ሁሌ እናነሳዋለን። እና ነብይ ያዕቆብ ልጆቻቸው እንደዛ ተሰልፈው በሚያያቸው ተጨባጭ ልጆቹ ሴንስ አደረጉ። አባታቸው በተለይ ለነብይ ዩሱፍ ልጃቸው እንደ አቴንሽናቸው በጣም አይናቸው እሱ ጋር እንደሚንከራተት ልባቸው ወደሱ ዘንበል እንደሚል ባዩ ጊዜና ምቀኝነት ያዛቸው ሂስድ። ስለዚህ ምን አደረጉ? اقتل يوسف او اطرحه ارضا يخلو لكم وجه ابيكم وتكونوا من بعده قوما صالحين አሉ። ዩሱፍን ከዚህ ቤት አባሩ ወይ ማንሱና ጣሉ ወይም ግደሉትና ከዛ በኋላ ያባታችሁ አቴንሽን ወደ እናንተ ዳይቨርት ያደርጋል። አባታችሁ ከሱ ይልቅ ያው ሲያጣ ማለት ነው የግዱን ምን ያደርጋል? ወደ እናንተ ይንጠላጠላል። እናንተ የበለጠ አቴንሽን፣ የበለጠ ፍቅር፣ የበለጠ ትኩረት ታገኛላችሁ ብለው ተከራከሩ፣ ተወያዩና መጨረሻም ወሰኑ። እንደምታውቀው ወሰኑ። ከዛ በኋላ ያው አባታቸውን ሌላ ጊዜ በዝርዝር መጣበተ በጣም የሚያምር ቶፒክ ስለሆነ አላባላሸው። የግን ተስፋ ልታስቆርጥብኝ ስለሆነ ተመልካቾቼ ተስፋ መቁረጥ ብለ እንዳቆርጡ ነው። እሺ ያ ጀማዓ አባት ልጆቹ ያው ሴራቸውን አቀናብረው መጡና ዩሱፍን ወስደው ያው ዛ ከተቱት። የሚከተትበት ቦታ ላይ ከአባት አራቁ ማለት ነው። ከዛ ጉዳዩ አባት ጋር መጡና وجاءوا أباهم عشاء يبكون قالوا يا أبانا ብለው ታሪኩን ቀጠሉት። ያው ልጅህን ተኩላ በለው አሏቸው ባጭሩ። እና ቀሚስ ደም ቀብተው አምጥተው በሉ። አልተቦጨቀም እኮ ቀሚሱ አልተቀደደ። እንዴት ያለ በጣም ቀልጣፋ ጮሌ ተኩላ ልብስህን አውልቆ አንተን ብቻ የሚበላ ማለት ነው። ቀሚሱ አልተቀደደ፣ አልተነካ፣ ደም ቀበት ተደርገው። አባት ኢንተረስቲንግ ነገር ነው ያነሱት እዛ ጋር። በል ሰወለት ለኩም አንፉሱኩም አምረን ፈሰብሩን ጀሚል አሉና ሴራ ነው ይሄ እናንተ ሴራ ነው። ልጁ እንዳልተገደለ እርግጠኛ ናቸው። በል እንደ ሙረቢዎቹ ሱብሃንአላህ በጣም ደሳስ የሚል ነገር ያነሳሉ። ሙረቢዎቹ ምን ይላሉ? ነብይ ያዕቆብ ወዲያው ልጆቻቸው ጋር ያለውን መሳፋ ተርቢያ ይባላል። የተርቢያ ዲስታንስን መጠበቅ ያለብህ ርቀት አለ ከልጅህ ጋር። ሌላ ቀን በዝርዝር እንመጣበታለን ከተዘጋጀውት እንዳልወጣ እና እዚያችን ርቀት ጥበቃ ምን አላሏቸውም? ልጆቹን አላባረሩም ከቤት። ልጅህን ተኩላ አስበልተን መጥተናል ያሉ አይናቸው ላይ ውሸት የሚነበብባቸው ልጆች ውሸት ያስመሰሉ ያስበረበሩ ልጆች አላባረሩም ከቤት። አስገድላቸዋል ብለው ሌላ የቅጣት እርምጃዎችን አልወሰዱም። በል ውሸታሞች ናቸው ከዛቦች ናቸው የሚልም ቃል የለም እንደምታየው ቁርአን ውስጥ። ከዚያ ከቆይታ በኋላ ከረጅም ቆይታ በኋላ እንደገና ቢንያም ያው ድርቁ መጣ፣ ረሃቡ፣ ችግሩ መጣ። አባት ከልጆቻቸው ጋር ሪሌሽንሺፓቸውን አላቋረጡም። ህይወት ቀጥሏል። ዩሱፍ የለም የአይን ማረፊያ በጣም የልብ መርጊያ የሆነው ልጅ ማለት ነው። ቁረጣ አይን ያውም ቡሽራ ይታየለት ልጅ ነው በልጅነቱ እና ፋይናሊ ከስንት አመት በኋላ ተገናኙ። እሺ አጭሩ እና አሳጠረው ታሪኩን 40 አመት በኋላ አባት ሁለተኛው ቢንያም ራሱ ተወስዶ ያው ዩሱፍ ከቤተሰቦቹ ጋር ለማገናኘት ባደረጋቸው ሲስተማቲክ የሆኑ የማሰባሰብ ሂደት ቢንያምንም ወሰደ አይደለ? ከዛ ሁለተኛ ዞር ምን አሉ አባት? አሰላሁ አን ያእቲያኒ ቢሂም ጀሚዓ፣ አላህ ሁለታቸውንም ያመጣልኛ ሰብስበዋል። ከ40 አመት በኋላ ሁለታቸውንም ያመጣልኛል ትላለህ? ምን አይነት ቂል ነው ሁሉ እኮ ይሏቸው ነበር አይደለ? ብል ይችላል። ግን አላህ Subhanahu Wa Ta'ala አመጣላቸው። መሀል ሻሂዴ ላይ ነው ልጆቹ እንዴት ሆኑ ነው የተቀሩት? እነዚህ የዩሱፍ
ተቃራኒ የቆሙት ወንድሞች በነብዩላህ ዩሱፍ ያዕቆብ ሰብርና ተርቢያ ልጆቹ እስከ መጨረሻው አልተበላሹም። ታቡ እኮ አይደል እንዴ? ኦፍ ኮርስ ያ አባና استغفر لنا ذنوبنا إنا كنا خاطئين ሲሉ ምን አሉ? قال سوف استغفر لكم ربي انه هو الغفور الرحيم። ከዛ ዩሱፍንስ لقد اثرك الله علينا انت يوسف قال انا يوسف وهذا اخي قد من الله علينا ሲላቸው ምን አሉ? قالوا لقد اثرك الله علينا وان كنا لخاطئين። ተሸማቀቁ። አላህ ከኛ አስበለጠ አስቀደመ፣ ግን እኛም በጣም ተሳስተናል አሉ። لا تثريب عليكم اليوم። በጣም ምትገርማ لا تثريب عليكم اليوم። ዛሬ በእናንተ ላይ ይሄንን ወሬ ይሄንን የወንጀል ታሪካችሁን አላባዛም፣ አይወራባችሁም። በቲክቶክ በፌስቡክ በሶሻል ሚዲያ በምናምንም በወቅቱ በነበረው ሚዲያ አማራጭም አይወራባችሁም። اغفر الله لكم وهو ارحم الراحمين። አላህ ይምራችኋል፣ እሱ አርሐሙ ራሒሚን ነው አለና ስትርት አደረጋቸው። ነቢ ያዕቆብ ተስፋ ቢቆርጡ ልጆቻቸውን ከቤት ቢያባሩ ግማሹን የልጄን ያስበላህ አንተ ምን ትሰያሉ እየተሳደቡ እየተመነጫጨቁ ራሳቸውንም ያጠፉ ነበር። እንደዛም ሆኖ ሀዘን ገሏቸው አይናቸው ተመታቀው مع كل هذا الضغط ማለት ነው። ይሄ ሁሉ በላ እየወረደባቸው ሀዘኑ ናፍቆቱ ቅጥል ያደረጋቸው ከልጆቻቸው ጋር ያላቸውን ዲስታንስ አላሰፉም፣ አላባረሩም ልጆቻቸውን። ስለዚህ የልጆች ተርቢያ የዶክተር አብዱልከሪም በካርን ሐሳብም አሁንም ዛሬ በደግም ደስ ይለኛል። እንደ ችግኙ እንደ ቀርከሃ ወይም ደግሞ ቻይና የሚበቅለው እንደ ባምቡ ትሪ ነው ተባብለናል። ይሄ ባምቡ ትሪ ለ4 አመት ከምናምን ጊዜ ውስጥ መሬት ላይ ትንጥ የቦቃያ ነው የሚታየው። ልክ 5ኛ አመት መጨረሻ ወር ላይ ነው بالمناسبة 5ኛ አመት መጨረሻ ወሩ ላይ 80 ጫማ ወይም 30 ሜትር ይወረወራል ወደ ላይ ከፍ ብሎ ፍንትው ብሎ ይታያል። ልጅህ ላይ ለ16 ለ17 አመት ልትለፋ ትችላለህ፣ 18 ለ19 አመትም ልትለፋ ትችላለህ እንደ ሁኔታ ማለት ነው። መጨረሻ ላይ አላህ አንድ ቀን ይክሳል። አላህ መልካም ሰሪዎችም እንዳ አያጠፋም ብለናል። ባረከላሁ ፊክ። ተስፋ እንዳታስቆርጥ ዘመዶች። ጀዛከላሁ ኸይር። እንቀጥል፣ መርሆቹን ማለት እንቀጥል። ጀዛከላሁ ኸይር። ጥሩ መግቢያ። ባለፈው ሳምንት እንዳንሰሐው አንተም ከተርቢያ ትርጉም ጀምረን ተርቢያ መቆም ያለባቸው መርሆች ብለናል። አንደኛውና መሰረታዊ መርህ ሀታ ሰው ከመውለዱ ይሄ ፕሮግራም አብዛኛውን ጊዜ የሚያናገረው ወጣት አባቶችን ወጣት እናቶችን ነው። ሊያነው ጊዜ ስላላቸው ነው እንጂ ለሌሎች አይሆንም ማለት አይደለም። ግን እነሱ ረጅም ያለ ጊዜ ስላላቸው በጊዜ ቢሰናዱ አሁን አንዳንድ ሰዎች እኔም አይቻለሁ 16 የዛሬ 16 አመት በፊት ባየሁት ኖሮ ምናምን የሚሉ ሰዎች አሉ። 10 አመት ኢንሻአላህ ቀረውም እድሜም አላህ በረካ ያርግላችሁ። ግን አሁን እንደዚህ እንዳንል ዛሬ ላይ መቆም ያሉብን መደላደሎች አሉ። ለተርቢያ እንደ ተርቢያ ባለቤት እንደ ቤት ስራችን አላህ እንደወከለን ማለት ነው እንደ ኃላፊነት እና ከመውለድህ በፊት ውስጥ መውሰድ ያለብህ ምንም ግንዛቤዎቹን አንስተናቸው ነበር። አሁን አንተ ለማንሳሳት እንደሞከርከው ስለ ግንዛቤ ያስፈልገናል። በድፍረት ዝም ብለን በስሜትና በይሁን መግባት የለብንም ተባብለናል። ተርቢያ አዝናኝም አስጨናቂም ከባድ ስራ መሆኑን አንድ እንትን ሰመራይዝ ብታረጉት የሚል ነገር አይቼ ነበር። ኦኬ አዎ አይቻለሁ። ለዛ ሰመራይዝ ዛሬ ያረግንላችሁ ነው፣ ግን ባጭሩ ኢንሻአላህ። ሌላኛው አዝናኝ ነው አስጨናቂ ነው። ልጆችህ ጋራ ምትዝናናበት ኢንጆይ የምታደርግበት የትም አታገኘው። ሐቁን ለመናገር ደግሞ ፍሬውን ስታየው በተለይ የበለጠ የምትደሰትበት ቀን ሩቅ አይሆንም باذنillah። ሌላ የህብረተሰባችን የኑሮ ዘይቤ ወይም ላይፍ ስታይሉ በጣም በፍጥነት የተቀያየረ መሆኑ ከግንዛቤ መግባት አለበት። የምንኖርበት ሰፈር መንደር ኢላ አኺሪና ሌላኛው አሁንም ከመውለዳችን በፊት ወይም ደግሞ ልጆች ህፃናትም እያሉ ወጣት አባትና እናቶች ከግንዛቤ መክተት ያለባቸው የስልጣኔ መፍረስ መነሻው የቤተሰብ መፍረስ ነው። ከማህበረሰብ ነው። ማህበረሰብ ደግሞ የሚፈርሰው ቤተሰብ ነው። ስለዚህ ለቤተሰባችን ለማህበረሰባችን ትልቁ ስዕል ስንል መጠንቀቅ ያለብን ነገር አለ። ሙጀረድ ዝም ብሎ ቤት ማፈራረስ አይደለም። ሌላኛው አምነን እንቀበል ያለው ነገር ምንድነው? የወላጆች ውጣ ውረድ እኩል አይደለም። አንዱ ልጅ እንደው ተመርቆ ተቀብቶ የሚሰጥህ ልጅ ይኖራል ሳምታይምስ። ሌላ ጊዜ ደግሞ ትንሽ የሚከብድና ውስብስብ አንተም ብዙ ጉልበትና ጊዜ ገንዘብ ልፋት የሚጠይቅ ልጅ ይፈጠራል። ሁለቱም ግን አላህ ስጦታ ናቸው። የአላህ ስጦታ ሳይናቅ የተጣለብህን ኃላፊነት በአግባቡ ለመወጣት ጥረት መደረግ ይኖርበታል። ሌላኛው የተርቢያ ማድረግ ኃላፊነት የሁለት ወላጆች ብቻ አይደለም መሆንም የለበትም። አንዳንድ ቤት ልጆች ከ2 እስከ 18 አመት ሬንጅ ያሉ ልጆች የ16 አመቱ የ18 አመቱ እየወረዱ የታችኛዎቹንም አብረውን የሚኖሩ ዘመዶች ወገኖች ካሉ ጓደኞች ካሉ እነሱንም ይመለከታል። እነሱም ሁላችንም በትብብር የምንሰራው ስራ ነው። ብቻችንን ያደክማል። በተለይ ልጆች በዛ በሚሉበት አልፎ አልፎ ከሁለት አንዱ ሰው በሽታ በስራ ብዛት በተለያዩ ምክንያት ቢዚ በሚሆንበት ጊዜ እኔ አባት አይደለሁም እኔ እናት አይደለሁም ብለን ቤት ያለን ሰዎች መዋጮ መክፈል ማቆም የለብንም ወይም ደንታቢስ መሆን የለብንም ተባብለና
ሌላኛው በህይወት ዘመናችን የምንሰራው ትልቅ ስህተት ማለት ነው ልጆች እኛ ወይም ሌሎችን እኛ በመናይበት መነጽር ይዩ እኛ እንደምናስበው ያስቡ የሚል የተሳሳተ አባዜ ይሄ መታረም አለበት ብለና በመጨረሻም በተርቢያ ሂደት ስራው ከባድና ብዙ ጥረት የሚጠይቅ መሆኑን አንስተን ሁለት ነጥቦች ላይ ልብ በሉልኝ ብለን የተሰነባበት ነው ተዝካለ አንደኛ ልጆችን መስመር ለማስያዝና ለማረቅ የምናደርገው ጥረት በሙሉ ልፋት ውጣ ወረዳችን አላህ ከንቱ የሚያደርገው ሳይሆን ልክ እንደማንኛውም የኢባዳ ተግባራችን ተመዝግቦ አላህ ዘንድ ምንዳ የምናገኝበት ሩበማ የአላህን ውዴታ የምናገኝበት ከእሳት ነፃ ወጥተን ጀነት የምንገባበት ትልቅ ኢሹ ወይም ጉዳይ መሆኑን እንቀበል። ሁለተኛ ከኛ የተፈለገው ኃላፊነት ደግሞ መረሳት የሌለበት በጣም ሲሪየስ ከኛ የተፈለገው ኃላፊነት ወላጆቻችን ለኛ የተፈለገ ነው። ኦኬ ልጆቻችን ለልጆቻቸው ወይም ለልጆች ናቸው። እኛ ላይ የተጀመረ አዲስ ወይም ቢድዓ ፊክራ አይደለም። ብቻችንም እንለፋበት ነገር አይደለም። ባይሆን ቅብብሎሹን በጥሩ ሁኔታ አሳልጠን ለመውጣት በእውቀትና በክህሎት በተሞክሮ መሞላት ይኖርብናል። በግምትና በስሜት የሚሰራ ለማለት ነው። ናም ተዛከላሁ ኸይር። እንግዲህ ከላይ ኡስታዝ የጠቀሳቸውና ወደፊትም ደግሞ የምናነሳቸው መሰረታዊ መርሆች አሉ። ይህንን ደጋግመን የምናነሳበት ምክንያት ቀደም ሲል ሲጠቀስ እንደነበረው ለሁሉም ሰው ሚዛን ለማቀበል ነው የሚል አጠቃላይ ኮንሰፕት አለ። ይህንን እንግዲህ ሚዛን ማቀበሉ ደግሞ ትክክለኛው መንገድ ጋር ምን ያህል ሊያስጠጋ እንደሚችልም ለማስገንዘብ ነው ጥረት የተደረገ የሚገኘው። የተወዳጁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን ፋታ ረፍት ወስደን ስንመለስ የሚቀጥል ነው የሚሆነው። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ። ተመልሰናል። ክብራትና ክብራን ተመልካቾቻችን ሚንበር ቲቪ ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው። አብራችሁ ስላላችሁ እጅግ በጣም እናመሰግናለን። መርሐባ ኡስታዝና ካቆምንበት እንቀጥል። መርሐባ። ያው ቅድም መጨረሻ ላይ እንዳነሳው ከደጋግመን ስለ መርሆች የምናነሳበት ዋናው ምክንያት መሐመድዬ ለሁሉም ሰው የሚሆን የተርቢያ ስታይል በየህፃኑ ልጅ ወይም በየሙረቢው ኮንቴክስት እንደ ልብስ ሰፍተን ልናቀርብ አንችልም። የሶሻል ሳይንስ ነው፣ በጣም ፍሉድ ነው፣ በጣም ሰብጀክቲቭ ነገሮች አሉት። አይሆንም። ባይሆን ጠቅላላ ጋይዲንግ ፕሪንሲፕል የምንላቸው ወይም ደግሞ እንደ ጋይዳንስ የሚያገለግሉ መሰረታዊ ሀሳቦችን ደጋግመን ስናነሳ በእነዚህ ሀሳቦች ፍሬም ውስጥ መሆን ይቀለዋል ለሙረቢው ለወላጆችም ሆነ ለሙረቢዎች ወይም ደግሞ ለሌሎችም ማለት ነው። ይሁን እንጂ አቅም በፈቀደ መጠን ኢንሻአላህ ብዙ ርዕሶች አንስተናል አይደል? በዝርዝር የምንመጣባቸውና ወላጆችን የሚያግዙ ዝርዝር ነጥቦች አለፍ ገደም እያልን እናነሳለን። ግን በጣም የሚያገለግላችሁ ወንድም እህቶች በደንብ ኮንሲደር ታደርጉልኝ ደስ የሚለኝ መደላድሎችን መስማትና ማወቅ ነው። እነዛ ላይ መተማመን አለብን። ይሄ ቴዎሬቲካል ፍሬምወርክ የምንለው ወይም ደግሞ በደንብ የተደራጀው የጋይዲንግ መርሆች ጥናትን መሰረት አድርጎ የተዘጋጀ በጣም ብዙ ከብዙ ንባብ ከብዙ መጽሐፎች ከብዙ ምሁራን የተሰበሰቡ ሀሳቦች ናቸውና ያገለግሉናል ሐቂቃና እነሱ ላይ ከቆምን በኋላ ከዛ ዝርዝር ነገሮች እንመጣለን። ልጄ ይዋሻል፣ ልጄ ትምህርት ፍላጎት የለውም፣ ልጄ ሞገደኛ ነው የሚሉ ኢሹዎችን እያነሳን እነሱም ላይ እንመካከራለን ኢንሻአላህ። ባረከላሁ ፊክ። አንዳንድ ጊዜ ኡስታዝና ሰሞኑን እንደዚህ ሰብሰብ ብለን ምሳ እየበላን አንስተን ነበረ። ተመሳሳይ የሆነ ወይም ተቀራራቢ የሆነ ክፍተት አገኘን ልጆቻችን ጋር። በእድሜም ተቀራራቢ ናቸው። አንደኛው ወንድም ቤት የሰራለት ነገር ግን ሌላኛው ወንድም ቤት አልሰራም ነበርና አሁን ጋይድላይኑ መሳት ነው እንጂ ልክ ቅድም እንዳነሳው በቃ ለዛ ቤት ልጅ የተሰፋው ልብስ ለአንተ ቤት ልጅ ሲመጣ ወይ ትንሽ ሊረዝመው ይችላል ወይ ሊያጥረው ይችላል ሰምቲንግ እንደዛ ነው። ግን ሊያቀራርቡን የሚችሉ ነገሮች ይኖራሉ። ሳምንት ብለን አልነበረም ተዝሚል በአንድ አይነት አፕሮች ሁለት ልጆች ሶስት ልጆችን ሼፕ ካደረግ የሚገርመው እሱ ነው። እንዴት ተሳካልን ብለን እንደው መጠየቅ ያለብን እሱ ነው። ለአንሁ እያንዳንዱ የሰው ልጅ ዩኒክ ወይም ደግሞ ልዩ አድርጎ ነው አላህ የፈጠረው በጥበቡ። ስለዚህ ለዚህ ዩኒክ ሰው አቅማችን፣ እውቀታችን፣ ጉልበታችን የፈቀደውን ያህል የሚሆነውን ልብስ ወይም ደግሞ የሱን ሻንጣ ፈልገን ማግኘት አለብን። ኤርፖርት ላይ ስትራገፍ ከአውሮፕላን እንትኑ ጋር ትመጣና ሻንጣ መሰብሰቢያው ጋር ያንተን ሻንጣ ነው የምትወስደው፣ የኔን አትወስድም፣ የሱን አትወስድም አይደል? እያንዳንዱ ሰው የራሱን ሻንጣ ነው ፒክ የሚያደርገው። ስለዚህ ያው እኛ ነገር ስንናገር እያንዳንዱ ሰው የራሱን ላጌጅ ይውሰድ። የሚደንቅ ነው። ተማም እዚህ ኢንሻአላህ አቅማችን በፈቀደ ልክ ያንን ግን እናደርጋለን። ዝርዝር ነገሮችን እየመጣን አትሊስት 40% ይሁን 30% 50% የሚያግዙ ሀሳቦችን እናነሳለን። ሁለተኛ መርህ እንግዲህ ከመውለዳችን በፊት ያ ሁሉ መርሆች አንስተን ከጣል ሁለተኛው እኛ እንደ ህዝብ ማለት ነው እንደ ምስራቅ ህዝብ በተለይ እንደ ሙስሊም ማህበረሰብ የራሳችን መለያ ያለን
ግን የዓለም ደግሞ አንድ አካል ነን። ተርቢያ ብናደርገው የራሳችን ኹሱሲያ አለን፣ የራሳችን ስፔሻል የምንላቸው መገለጫዎች፣ ኳሊቲዎች፣ ባህል፣ ወግ፣ እምነት፣ ቫልዩ እሴቶች አሉ። በተመሳሳይ ሰዓት ግን ከዓለም ደግሞ አንድ ክፍል ነን፣ ተነጥለን ሌላ ደሴት ላይ የምንኖር አይደለንም። እንግዲህ የየቀን ሁኔታችንን በደንብ ብታስተውል በተርቢያ ዙሪያ የምናደርገውም ጥረት በደንብ የተለያየ መሆኑን እናያለን። የተለያዩ ሰዎች የተለያየ መልእክት የግድ ይለናል ደግሞ ማየት የተለያየ አይነት ስታይሎች መከተላችንን መርሳት አንችልም። በእስልምና እይታ እንደምታደርገው ተርቢያ የምናደርገው ትውልድ ቁርአን ውስጥ እንዳለው ጠንካሮች ሙእሚኑል ቀዊይ የምንለው ማለት ነው፣ ለማህበረሰብ ጠቃሚዎች ጥሩ ተጽዕኖ ፈጣሪዎች መሆናቸው እንደተጠበቀው ነው። በተመሳሳይ ሰዓት ይሄው እስልምና ሳሊህ ልጆች፣ አቢድ ልጆች፣ የአላህ እንደራሴዎች ምድር ላይ ፍትህን፣ ነጻነትን፣ እኩልነትን የሚያነግሱ አኽላቅን የሚያበረታቱ መጥፎ ነገርን የሚጠሉና የሚጠየፉ ሰዎች እንዲሆኑ ይጎተጉተናል። እኛ እንደዚህ ነው አሁን የምንቀዳው ከእስልምናችን ቴክስቶችን ስንቀዳ ማለት ነው። ኦኬ አንድ ልጅ ሁሉም ሀደፍ አለው ተርቢያ ማለት በዌስትም በኢስትም በኖርዝም በሳውዝም ያሉ ህዝቦች ልጆቻቸውን ተርቢያ ሲያደርጉ ያው በጋራ የምንስማማበት ነገርን አንስተናል መጀመሪያ ፕሮግራማችን ላይ ትዝ ካለ። ነገር ግን እያንዳንዱ ህዝብ ደግሞ የራሱ የሆነ ተጨማሪ ቫሪያብሎች አሉት። ምንድነው ልጅ ላይ የምትፈልገው አንተና ሌላ ሰው የሚፈልገው ነገር ትንሽ ሊለያይ ይችላል። ሀድር ምንፈልጋቸው ልጆች አሁን እኛ እንደ ኢስት ወይም እስልምና ዶክሜንት እንዳለው የተፈጠረበት አላማ እንዳለውና ያንኑ ለማስቀጠል እንደሚፈልግ ሰው ምንቀዳው ነገር አለ። ሳሊህ ልጆች እንፈልጋለን፣ ጠንካራ እስላማዊ ስብዕና ያላቸው ልጆች እንፈልጋለን፣ ለሰው ልጆች መድህን የሚሆኑ እስልምና ሪሳላ ለዓለም ያደርሱ የአላህ እንደራሴ ልጆች ከቤታችን እንዲመረቱ እንፈልጋለን። ይሄ ከባድ ስራ ነው፣ አንድና ሁለት የለውም። ይሄንን ስራ ለመስራት በምንንደፋደፍበት ጊዜ ደግሞ የሌሎች አካላትም ደግሞ ግብአት አለ ወደ ልጆቻችን የሚመጣ ከሌላው ዓለም አካል ማለት ነው። እኛ ተነጥለን የምንኖር አይደለንምና ማለት ነው። እዚህ አብረናቸው ልንጓዝ የምንገደዳቸው ተጨባጮች አሉ። አተገንጥለን አንወጣም። ሂደቱም ክስተቱም ወይም ዋቴቨር ምድር ላይ የሚርመሰመሱ ነገሮች ይመለከቱናል። ስንሳተፍ የራሳችንን አሻራ እናስቀምጣለን፣ እንወስዳለን፣ እንሰጣለን። የታወቀ ነገር ነው። እንወራረሳለን፣ ቅብብሎሽ አለ። እኛም ያለንን ጥሩ የምንለውን ነገር እንሰጣለን፣ ከሰዎችም አለ የምንለውን ነገር የአቅማችንን ያህል ፊልተር አውት አድርገን ልንወስድ እንችላለን። ግን ዞሮ ጥረቶች በሙሉ የሚከናወኑት እነዚህ ሁሉ መርመስመሶች እንዳሉ ሆኖ ለትልቁ ዓላማችን አላህን ለማስደሰት መሆኑ መረሳት የለበትም። ስንወስድም እናበጥርበት ምክንያት፣ ስንሰጥም መርጠን ጥሩን የምንሰጥበት ምክንያት ይሄ በደንብ መታወቅ አለበት። አላህን ማስደሰት እንዲህ ዝም ብሎ ያው በምኞት የሚቻል ነገር አይደለም አይደል? ለይሰ ቢአማኒኩም እንዳለ ማለት ነው አላህ። እዚህ ለልጆቻችን ላይ ቤተሰቦቻችን ላይ የምንፈጥራቸው እነዚህ ጥሩ ነገሮች ነገ አላህ ዘንድ ያሸልሙናል ብለን ደጋግመን ካሰብናቸው ኦኬ ምንቀበለውስ ነገር እንዴት እርባና ቢስ ነገር እንቀበላለን የማህበረሰብ አካል እስከሆነ ድረስ ማለት ነው። እስኪ ትንሽ አንዳንድ ጉዳዮች ላይ ዘርዘር ብዬ ባስገነዝብ አንዳንድ ቁም ነገሮች አሉበት እነዚህ ጽሁፍ ላይ እንደ ዓለም ክፍል ማለት ሁሉም ቤተሰብ ውስጥ ልጆቻቸው እንግዲህ ያሳድጋሉ ለቁም ነገር ለማብቃት ብለን በግርድፍ የተጠቀምነው ቃል አለ። ግን እኛም እናሳድጋለን፣ እኛም የምንፈልጋቸው ልጆች አሉ። ተርቢያችን የሆነ ተጽዕኖ ይፈጥራል በጎረቤት ልጅ ላይ፣ በዘመድ ልጅ ላይ፣ በትምህርት ቤት ጓደኛው ላይ እንደዚህ የምንላቸው ነገሮች አሉና ተጽዕኖ ይደረግብናል፣ እናደርጋለን። የተለያዩ ፍልስፍናዎች ይሽከረከራሉ በሚዲያው በሶሻል ሚዲያውን በሜንስትሪም በሁላቸውም ዘንድ የምንወስደውና የምንጋራቸው ነገር አለ። እኔ በአጋጣሚው በተርቢያ ሂደታችን ውስጥ ተካቶ ይመጣል ማለት ነው። አንድ ረጃጅም ሰዓት ሲኤንኤን ይሁን ቢቢሲ ወይም ሌሎች ዌስት ሚዲያዎች ወደምትከታተል ሰው በነጻ አትወጣም። አንተ ራስህ ማለት ነው ሲፕ አድርገህ የምትወጣቸው የምትቀስማቸው ነገሮች አሉ። እሱ አስተሳሰብህ ላይ አኽላቅህ ላይ ህይወት ፍልስፍናህ ላይ የራሱ አሻራ ስለሚያኖረው ያ ነገር ተመልሶ ልጅህ ላይ አንተ ተርቢያ በምትሰጣቸው ልጆች ላይ ይንጸባረቃል። ይህ እንዳተጠበቀ ሆኖ የዓለም አንድ አካል ነን። እንወስዳለን፣ እንሰጣለን፣ እንጋራለን፣ አፌክት እንደረጋለን፣ ኢንፍሉዌንስ ወይ ተጽዕኖ ይደረግብናል እናደርጋለን ስንል ደግሞ በሁለት መሰረታዊ ምክንያቶች ደግሞ ልዩነትም አለን። አንደኛ እንደ እስልምና የሃይማኖት ሐሳብ በከፍተኛ ደረጃ ህይወትን እንደሚዘወርበት ቤተሰብና ማህበረሰብ ምሳሌ በሀገራችን የስነ ምግባር ችግር ልታዩት ይችላል። እንለያያለን።
ፈረንሳይ ሀገር ያለ አንድ ሰው ልጆቹን ተርቢያ የሚያደርግበት ወይም እንግሊዝ ሀገር ያለ አሜሪካ ሰው ልጆቹን ተርቢያ የሚያደርግበት ኢትዮጵያ ውስጥ ካሉት ሰዎች በጣም ይለያል። የልጆቹም ችግር ይለያያል። ተጨባጩ ስለሚለያይ በቅርብ ቀን አንድ መጽሐፍ ላይ ያነበብኩኝ ነበረ። ሱብሃንአላህ እንግሊዛውያን አሜሪካውያን የልጆቻችንን የተርቢያ ላይፍ ስታይል ምናምናችን አፌክት አደረጉን ብሎ በቁጭት ይጽፋል እንግሊዛዩ። ከዛ አሜሪካዊው ደግሞ ሌላ የአሜሪካ ትልቅ ጸሐፊ ደግሞ አውሮፓውያን በተለይ እንግሊዛውያንና እንትኖች የራሳቸውን ባህል አሜሪካ ህዝብ ላይ እየጫኑብን ነው፣ መከላከል አለብን ራሳችንን፣ እኛ አሜሪካውያን ነን፣ የራሳችን ወግና ባህል የራሳችን እምነትና ላይፍ ስታይል ምናምን ያለን ህዝቦች ነን እያሉ ይሞጋገታሉ፣ ይከራከራሉ በትልቅ ጽሁፎቻቸው ላይ ማለት ነው፣ መጽሐፎቻቸው ላይ። እናም እኛም በእነዚህና በተመሳሳይ ወግ ባላቸው ሀገራት የሚኖሩ ወላጆችና ህጻናት የሚኖራቸው በተለይ ከሙስሊሙ ዓለም የሚለዩበት የፍልስፍና፣ የእምነት፣ የአመለካከት፣ የእሴትና የበርካታ ሚዛኖች ልዩነት አለን ብለን መቀበል አለብን። ለዛ ነው ሐቂቃ አንዳንድ ቀን አንዳንድ ሰዎች እንደ ኋላ ቀር ሊያስቡ ይችላሉ። ይሄ ከዌስት የሚመጡ ነገሮችን በደንብ ከግምት ሳንከት ዝም ብለን እነሱ ስለሰሩት አናርግ ስንል ማለት ነው፣ ስንከራከር ማለት ነው። እነሱ ጋር ያለ ጎበዝ ልጅ ያሉት ቻንሶች ጎበዝ የሚባልበት ቫሪያብሎች በምንድነው? ለምሳሌ ላንድ ፈረንሳዊ 15 አመት ወጣት ጉብዝናው ምንድነው? በምን ቫሪያብል ነው? ከዛ እዚህ አዲስ አበባ መጥ ወይም ደግሞ ደሴ ወይም ጅማ ወይም ሐረር ሄደ ላለ ኢትዮጵያዊ ሙስሊም ልጅ ከዚህ ከፈረንሳዊው ይሁን ከእንግሊዛዊው ወይም አንዳንዴ ከቻይናዊው ይሁን አሜሪካዊው ልዩነት አለን። በቃ በደንብ ነው የምንለየው። ላይፍ ለኛና ለነሱ ትለያያለች። ዱንያ ለነሱና ለኛ በጣም ትለያየ ነገር ነው። እዚህ እኛ መገለጫዎቻችን ከነዙ በብዙ መለየቱ ማርሳት አንችልም። ችግር ይመጣው ከነዚህ አካላት እንደወረደ ስንቀበል ነው። ኤዲት ሳናደርግ ሳናጣራ አዎ ባጭሩ ህብረተሰባችንን ከፋፍሎታል። አሁን እኔን ጨምሮ በዝም ብለን ስናስብ የት ነን? አንደኛው እነሱ ያደጉ የሰለጠኑ ያው እንደምታየው በቃ በጣም ኮታንኮት የስልጣኔ መለኪያዎችን የእድገት መለኪያዎችን ገና ኺላፍ ያለን ብንሆንም አድገዋል ተብሎ ተወስዷል። ዴቨሎፕድ ብለው ራሳቸውን ፈርደዋል። አንደኛ ዓለም ሀገር ብለው አንደኛ ብለው ሰጥተዋል ራሳቸው። እኛን ሶስተኛ ዓለም ሀገር ብለው መድበውናል። ገባ እና በምን እንግባባ ከነዚህ ሰዎች ጋር ስንል አድገዋል። እኛ እነሱ ባደጉበት መንገድ ነው እንጂ የምናድገው ከዛ አማራጭ የለንም የሚል በርከት ያለ የሶሻል ሳይንስ ምሁር አለ እዚህ ሀገር ላይ በርከት ያለ አንደን በቃ እኛ ሀገር ብቻ አይደለም በብዙ የዓለማችን ክፍሎችም ላይ በቃ የአሜሪካኖቹን ሞዴል ሪፕሊኬት ካላደረግን የእንግሊዛውያን የአውሮፓውያኑን ሪፕሊኬት ካላደረግን አናድግም፣ እነሱ የደረሱበት የኢኮኖሚና የስልጣኔ ደረጃ ላይ አንደርስም የሚል አንድ የህብረተሰብ ክፍል አለ። በተቃራኒው ደግሞ ወይም በሌላኛው ወገን ደግሞ ግድ የለም ሳንሱር እያደረግን እንውሰድ ማንክዳቸው ቴክኖሎጂ እውቀታቸው አለ፣ ብቃታቸው አለ፣ የሰው ልጆች ያበረከቱት ጥሩ ነገር አለ። ግን ሁሉን ነገር ፍሬውን ከንክርዳዱ ሳንለይ ውዳቂውን ከጠቃሚው ሳንለይ የምንወስደው ነገር ዋጋ ያስከፍለናል። እኛ የራሳችን መገለጫ ያለን ህዝቦች የራሳችን አቂዳ የራሳችን ብዙ ነገር ያለን ሰዎች ስለሆን እንቸገራለን ልንል እንችላለን። ይሄ የህብረተሰባችን ቲፒካል ክፍፍል ነው። ሶሻል ሳይንስ ተቋም ውስጥ በተለይ ጎልቶ የሚታይ ነው። ለምንድን ነው የዓለማችን አንድ ክፍል ይሆን ነው ልትል ትችላል። ለምን እኛ በራሳችን አንቆመም ነበር እንዴ? ራሳችን ለአኺር ምን ግን ይሄን ጥያቄ መጠየቅም አይታሰብም አይደል? ለምን የዓለማችን አንድ ክፍል ሆነን? ይሄ መነሳት ያለበት ልብ ልንለው የሚገባ እንጂ ጆሮ ዳባ ልበስ ልንለው የማንችለው ጥያቄ ሆኖ አንዳንድ ሀሳቦችን ያስነሳልኛል። ዘመን የወለዳቸውና ኢምፖርት ያደረግናቸው ሀሳቦች፣ ችግሮች ልጆቻችንን እየፈተኑ መሆኑ መገንዘብ ግዴታ ያደርግብናል። የዓለማችን ክፍል አንድ ክፍል በመሆናችን ምክንያት ቀጥታ እነሱን የተመለከተ ችግር እኛን ይመለከተናል። እነሱ የጠቀማቸው ነገር እኛን ሊጎዳን ሁላ ይችላል። ዳይሬክት ኢምፖርት እያደረግነው ስለሆነ ማለት ነው። አንዳንዴ እኛን አፈራርሶን ማለት ነው ሐቂቃ ቀጥታ ሲፒ ያደረግናቸው ቲዮሪዎቻቸው ላይፍ ስታይሎቻቸው ወስደነው እኛ ልጆቻችንን መገንባት የማንችልበት ቁመና ላይ አኑሮናል። መሐመድ ሁሉ ያነሳል ይሄን ነገር። እንደ እድል ሆኖ ለዚህ ፕሮግራም በጣም የሚረዳኝ ነገር ትምህርት ቤቴ ነው። ወላጆች ነው ያለው ኢስቲስላም ታም ያደረጉ ወላጆች ነው ያለን። አሁን
ገና ከትምህርት ቤት ወጥቶ ዘሎ መኪና ውስጥ እንደገባ ሞባይል የሚሰጠው ልጅ በአይኔ በብረቱ ያለው የ3ኛ ክፍል ተማሪ ልጅ ራይት አዌይ ኢንተርኔት ኮኔክትድ ከዛ ታክሲ ውስጥ ትምህርት ቤት ውስጥ መኪና እንትን ሞባይል ክልክል ነውና ማለት ነው። እና ሐቁን ለመናገር እንደዚህ ዘመን ለምዕራቡ ስልጣኔ ናፋቂ አክባሪ ቅርብ ሆነን ምናቅ አይመስለኝም። በቃ ይሄ ኮሚኒኬሽን ቴክኖሎጂ ማደግን ተከትሎ ወካንሁ ሁላችንም ተማርከን አንድ መንደር ላይ ምንም ከዋሽንግተን ዲሲ ከኒውዮርክ ከላስ ቬጋስ አዲስ አበባ ላይ ያለ ልጅ ርቀቱ አይገባህም። ርቀቱ እስካይገባን ድረስ ሆነና አለርት ካልሆነና እነዚህ መሰረታዊ ሀሳቦች ላይ ዓለም አንድ አካል ነን፣ ግን ልዩነት አለን። ኢምፖርት የምናደርጋቸው ነገሮች ይመረጡ። መንግስት እንኳን ዶላር ባለፈው ምናምን አዋጅ ሲያወጣ አንዳንድ እቃዎች ዶላር አልሰጥም ማለት ይሄ በጣም ትክክለኛ ነገር ነው። እቃዎቹ ኢትዮጵያ ስለማያስፈልጉ ዛት ኢንተረስትድ ስላልሆነን አትማጅ ሙህታጅ ስላልሆነን ለብዙሃን እኛ መድኃኒት ያስፈልገና ነዳጅ፣ ማዳበሪያ፣ ምግብ ምናምን እናምጣ። ግን በጣም ለግዠሪየስ የሆኑ የኮስሞቲክስ ኤሌመንቶች አሁን እዚህ ስንት ሚሊዮን ችግርተኛ ባለበት ሀገር ላይ ያስፈልግ ይችላል ብሎ ዶላር አልሰጥም ብሎ ነበር። ሀሳቦችም እንደዛው ሳንሱር መደረግ አለባቸው። ሀሳብ በእርግጥ ድንበር የለውም። ሀሳብ ወይም ኢዝም የምትላቸው አይዲዮሎጂዎች ጠቅላላ ድንበር አልባዎች ናቸው። ሰተት ብለው ይመጣሉ። ወላጆች ድንበር እናብጅለት በራሳችን ቤታችን ከመግባቱ በፊትና የኛንም የልጆቻችንን አኽላቅ ስብዕና ምናምን ቅርጽ አስይዞ የማንፈልጋቸው ወይም ደግሞ እኛ ከምናስበው ከህልማችን ከተፈጠርንበት ዓላማ ውጭ ከማድረጉ በፊት እኛ ገደብ እናዶርለት እንከርክመው። ሁሉንም አንጥልም፣ ሁሉንም አንወሰድ ማለት ነው። እንመለስ። ይሄ ኮሚኒኬሽን አካባቢ ያለ ቱል ወይም ደግሞ ዓለምን አሁን በጣም ወደ አንድ መንደር እየቀየረ ያለው እሱ አይደለ? ሁሉም ሰው እንዳልከው በቀላሉ እዚህ ያለም ልጅ ሌላ ሀገርም ላይ ያለ ልጅ ርቀቱ የት ድረስ እንደሆነ በማይገባ ልክ ይጠቀመዋል። እንዲህ አይነት ነገሮችን ለመግታት ምናልባት የቻይናውያኑ እርምጃ እንደ ጥሩ ነገር ሊወሰድ ይችላል አይደል? አላቅም። አሁን ከዲሞክራሲ ምናምን አንጻር አይደለም ማውራው፣ ያው እንደ ተርቢያ ሰው ማለት ነው። አጥር አበጁ፣ የሀገራቸውን ሰርዶ በሀገራቸው በሬ ያደረጉ ማናቱ በቃ ይሄ ሶሻል ሚዲያ የሚጠቀሙባቸው ፕላትፎርም ቶታሊ በእነሱ ሀገር የተመረተ ለእነሱ ሀገር የሚስማማ የሌላ የምዕራቡን ምናምን እንደዚህ ማራገፊያ እንዳይሆኑ የሞከራቸው አጥሮች አሉ። እንደ ጥሩ ምሳሌ ምናልባት ሊወሰድ ይችላል። ከርከም አድርገን እናስገባ እያለ ነው ኡስታዝ። የተገኘ ነገር ሁሉ በየት አንገቱን እንዲያስገባ መፍቀድ የለብንም። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆዬ ቤተሰብ ተቋም ፕሮግራማችን በሚንበር ቲቪና በሚንበር ዩቲዩብ እየተላለፈ ይገኛል። ኡስታዝ አብዱልገፋር ሸሪፍ ዳኢና የስነ ልቦና ባለሙያ በዚህ ጉዳይ ላይ እንግዲህ በጣም ከጥልቅ ንባቡ ካገኛቸው የተለያዩ መረጃዎችና ጥናቶች መነሻ በማድረግ የተርቢያን አጠቃላይ ጽንሰ ሀሳብ ወደ እናንተ እያደረሰ ነው የሚገኘው። የዓለም አንድ አካል ነን፣ ነገር ግን የዓለም አንድ አካል ብንሆንም ሁሉንም ነገር ደግሞ ወደ ጎጆአችን ማስገባት አይኖርብንም የሚል ጠንካራ ሀሳብ አንስተሃል። በዚህ በዓለማችን ወደ አንድ መንደር እየተቀየረችበት በምትገኝበት ተጨባጭ ውስጥ ግን ከምዕራቡ ዓለምም ሆነ ከሌሎች ሀገራት የሚወነጨፉ የሚወረወሩ በጣም በርካታ ነገሮችን መቋቋም ቀላል ነው ወይ ይቻላል እሱ የሚለውንም እናንሳ። አይደለም ያው አሁን መቋቋሙን ከባድ ያደረገብን እኮ ይሄ ግሎባላይዜሽን ፍልስፍና በቃ ዓለምን ሪል የእውነት ነው አንድ መንደር ያደረጋት። ጥቂት አስርተ ዓመታት በፊት ወደ ኋላ ብትመለስ ልጆቻችንን የምናሳድግ በጣም ዝግ የሆነ ኢንቫይሮንመንት ነበረ። እኔ እንደምታውቀው የገጠር ልጅ ነኝ ወይም የትንሽ ከተማ ልጅ ነኝ መጣሁትና አዲስ አበባ ስንመጣ ማለት ነው ድሮ ትንሽ ልጆች እያለን ወካነው የዓለም ጥግ የመጣን ይመስለን ነበር። 365 ኪሎ ሜትር እኮ ነው የሚርቀው። በጣም ሩቅ ነው። ስንፎጋገር ራሱ ሸሚዙን እስከዚህ ድረስ ከቆለፈ አንድ ሰው እስከ አዲስ አበባ ቆለፈ እንል ነበር። ዚፕ እስከ በጨርሰው ከዘጋ እስከ አዲስ አበባ ዘጋው ይባል ነበር። አሁን የአዲስ አበባ ሰዎች ደግሞ እስከ አስመራ ሊሉ ይችላሉ አላውቅም። አሁን እያንዳንዱ ቤት ሀሳቦች፣ ምኞቶች፣ ኢኮኖሚያችን፣ የምንወደው የምንጠላው ነገር፣ ሀሳባችን፣ ዝንባሌያችን ጠቅላላ እንዲመሳሰል የተደረገ ነው ይመስለው። ይሄ አፌክት ሳያደርገን አያልፍም። እንዳልኩ እኮ ነው ቤታችን ጣራ አልባ ተደርጓል። ምንም እንኳን ጣራና ግድግዳ ያለው በርና መስኮት ያለው ይመስልም መኝታ ቤት ድረስ ጥቅልል ብሎ የመጣ የዓለም
እጅህ ላይ ዓለም አለ። እዚች አይፓድ ላይ ዋይፋይ ከገጠም ኤቭሪቲንግ አለ የለም አልቀው ለመነጋገር ማለት ምንም ሌላ ተጨማሪ ርቀት ተሳፍረ መሄድ የለብህም። እስከ አዲስ አበባ መቆለፍ የለብህም። ክፍት ነው ሁሉ ነገር ቤትህ አለና እኛ ነቅተን እንጠብቅ ነው በቃ ጩኸታችን ማለት ያለብን። ይሄ የምናገለው ነገር አይደለም። ዝግትግት ልናደርግ ተጽዕኖ ስላለው ማለት ነው። ተጽዕኖ ስላለው በተለይ ገና እንዲሞልድ እየተደረጉ ያሉ ልጆቻችን ያልበሰለ አእምሮ በተሞክሮ ያልዳበረ ማንነታቸው ገና በእኛ ጥበቃና ከለላ ስር ሆኖ ማደግ ያለበትን ችግኝ አሳልፈን አንስጠው ለቅራቅንቦ ለምናምኑ ማለት ነው። ገባ ለተለያዩ በካይ ነገሮች ማለት ነው። እንደዚህ ስንል ደግሞ በተመሳሳይ አላህ በፈጠረው የዓለም ስርዓት ውስጥ ደግሞ አንድ አካል ነን ማለት ተፈጥሯዊ ፍላጎቶችና ባህሪዎችን አንጋራም ማለት አይደለም። በደንብ እንጋራለን። ለምሳሌ አንድ ናይጄሪያ የሚኖር 100 ሰዎች ለምን አንድ እንላለን? 100 ሰዎች የሚያስደስታቸው ነገር ኢትዮጵያ ውስጥ ያሉ 100 ሰዎችን ያስደስታል። በጣም ሼር የምናደርገው ነገር ማለት ነው። ይሄ በተፈጥሮ የምንጋራው ነገር ነው። በተፈጥሮ የምንጋራው ሰው በመሆናችን ሰውነት የራሱ ሼርድ ቫልዩ ያለው ነገር ነው። ኤክስክሉድ አትደረግም። 100 ሰዎችን የሚያስከፋ እና የሚያናድድ በቻይና ያለ አንድ ቫሪያብል በእርግጠኛነት በፈረንሳይ ያሉ ሰዎችን ሊያናድዳቸው ይችላል። ይሄ በጣም ጥሩ ነገር ነው። ለምን ምንም ኮመን ፕላትፎርም የሌለን እንዳንሆን ማለት ነው። አንድ የሚያደርጉን ነገሮች በመኖራቸው ማለት ነው። ዝርዝር ውስጥ መግባት አልፈልግም። ነገር ግን ሀሳቡ ግልጽ እንዲሆን ገንዘብ፣ ክብር፣ ዝና፣ ተቀባይነት ማግኘት፣ ንጹህ ነገር፣ ሚጣፍጥ ምግብ፣ ጥሩ መልበስ፣ ጥሩ መንገድ፣ ጥሩ ቤት፣ ንጹህ ነገር ተጠቅላላ ቻይና ውስጥ ኑር፣ አሜሪካ ውስጥ፣ ኢትዮጵያ ውስጥ ኑር፣ ቻይና ቻድ ውስጥ፣ ደቡብ አፍሪካ ወይም ሰሜን አፍሪካ ልትኖር ትችላለህ። ያግባባናል። በተመሳሳይ ሰዓት ደግሞ አሁንም በተቃራኒው ደግሞ ስትወስደው ማለት ነው በሽታን፣ ድህነትን፣ ኋላ ቀርነትን፣ ጭንቀትን፣ ወቀሳን፣ ትችትን፣ ዘለፋን፣ ይሄ አግሬሲቭ ድብድብን፣ ዱላን፣ ስቃይን ማን ይወዳል? ማን ነው? ሁሉም ያለ ሰው በመሆኑ ሼርድ የምናደርጋቸው ቫልዩዎች ናቸው። መቼ ነው ችግር የሚከሰተው? በምን እንደሰት? አሁን ደስታን እንወዳለን። አንድ ፈረንሳዊ የሚደሰትበት ቫሪያብልና እኛም ኢትዮጵያዊ የምንደሰትባቸው ቫሪያብሎች ኮመኖቹ እንደተጠበቁ ሆነው ምንጫቸው ምን ይሆን? ሌሎችስ ተጨማሪ የሉም ወይ? ደስታን እንወዳለን፣ ክብርን እንወዳለን። በምን እንከበር? ለምሳሌ ክብር ማይወዳለ፣ ዒዛ ከራማን ማይወዳለ የለም። ግን በምንድን ነው? በግፍ ነው። ሰው ደብድበህ ገፍተህ ነው። ሀብታም መሆን ያስደስታል፣ ድሀ መሆን ደስ አይልም ብለናል። ሀብታም የምትሆነው አላ ሂሳብ ድሆች ነው። በድሆች እንባ ነው አንተ ኪስህ መሙላት ያለብህ። በደካሞች ፍርስራሽ ላይ ነው አንተ ዝነኛ መሆን ያለብህ፣ ክብር ማግኘት ያለብህ፣ ሞገስ ማግኘት ያለብህ። እሱ ነው ወይ ነው ጥያቄው። ሞገስ መሆኑ ግርማ መሆኑ ሳይሆን በምንድን ነው ወደዚህ ግርማ የተጠጋኸው ነው። አንዳንድ ቦታ ላይ ጨቁነህም ያው እያየን እየሰማን አይደል? ደብድበህም ዞልመህም ራስህን ሂሮ አድርገህ ትመጣለህ። መንገዱ የቱንም ያህል ቢበላሽ አያስጨንቅህም፣ ግቡ ነው የሚያስጨንቅህ። እስልምና ደግሞ በተቃራኒ ነው አይደል? በጭራሽ መንገዱም ሐላል ግብህም ሐላል መሆን አለበት፣ ተቀባይነት ያላቸው ነገር። ለዛ ነው አሁን ቻይና ውስጥ ያለም ልጅ ይሁን ኢትዮጵያ ውስጥ ያለ ልጅም ይሁን ሼር የምናደርጋቸው ነገሮች ካሉ ግን እነዚህን ሼር የምናደርጋቸው ቫሪያብሎች በጥንቃቄ አይቶ መንገዶቹን ዲዛይን ማድረግ ይፈልጋል። በምን መንገድ ነው ልጅህን ደስ ማሰኘት የምትፈልገው? ገባ? ኢንተረስቲንግሊ አንድ ቀን አንድ ሰውዬ ሲያነሳ ሰማሁት። ፈረንሳይ ውስጥ የሚኖር አንድ የ16 ዓመት ወጣት ልጅ ዚና አትስራ ብትለው፣ ዚና መስራት የለብህም ዚና መጥፎ ነገር ነው ብትለው፣ እሺ በምላሹ ምን አገኛለሁ ይልሃል። ተፈጥሯዊ ጥያቄ ነው። ምን ታገኛለህ ትላለህ። ስንት ነው መክፈል ያለብህ? በጣም ኢንቲሚዴቲቭ ነው ኢንቫይሮንመንታቸው፣ በጣም ፈታኝ ነው። ከ10 ዓመት ጀምሮ የሚጀመር ነገር ነው ይሄ ነገር እነሱ ጋር። እንደውም እንደዛ ካላደረገ ነው አብኖርማል ተብሎ ካውንስለር የሚያየው። ገባ? ፍሬንድ ሜክ ማድረግ አልቻለም፣ ጓደኛ መመስረት አልቻለም፣ የሆነ ችግር አለበት ማለት ነው ተብሎ ተቃራኒ ጾታ ጓደኛ ማግኘት ስላልቻለ የ10 እና የ11 ዓመት ልጅ ካውንስለር ቼክ ያደርጋቸዋል። ፈከፍ የ16 ዓመት ልጅ ተፈጥሯዊ ፍላጎቱ ማስራት ነው። ሁሉም ወጣት ነው የሚፈልገው። ዘል ቢዚናን እንዳትረሳ። ኦፍ ኮርስ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ፊ መዲና ወልወህዩ የንዚል ጅብሪል ለይል ወንሃር የሚመላለስበት ከተማ ኑሮ ንቡዋ ያጌጣት ከተማ ላይ ወጣቱ ልጅ ይፈልጋል። ሻህዋው አለው። ስለዚህ መልሐል ከሰራ ዝም ብሎ ትንሽናት ከተማ ያዩታል፣ ይታወቃል፣ ሊገረፍ ነው፣ ከሀገር ሊባረር ነው። ካልሰራ ማንቆ ያዘው።
ስሜት ነው። በቃ ይሄ አለ እዚህ መጣና ዘል ቢዚና ያ ረሱላህ አላቸው። ማኔጅመንቱን የሚችሉበት የአላህ መልእክተኛ ረህመተን ሊልዓለሚን ሙረቢ የሙረቢዎች አለቃ እኔ ሙረቢ ፓርታቸው ኢምፕረስ ላይ የሚያደርገው ይሉሰደል ምን አደረጉት ልጁን ኢድኑ ሚን ያሉት እንደውም ጠጋ በላሉት አንዳንድ ሰዎች ሰይፍ መዘዋል አንገቱን ቆርጠው ይሄ አደብ ቀሊል እንዴት እሳቸው እንዲህ አይነት የብልግና ጥያቄ ይጠይቃል ብለው ማለት ነው። አሁን በራሳቸው ሎጂክ አሁን ዝርዝር ውስጥ አንግባ አስቆሙት ልጁን አይደል። ከዛም በኋላ እጃቸው ላይ ዱዓ ደረቱ ላይ እጃቸውን አስቀምጠው ዱዓ አደረጉለት። አላህ ኢማንን ተወዳጅ እንዲያደርገውና እነዚህ ዚና ፋሂሻ መሳሰሉ ነገሮች ደግሞ አላህ የተጠላ ያርግለት ብለው ዱዓ አደረጉለት። በእድሜ እንደዚህ ነው መጠላ ወንጀል አልነበረም ይላል ያ ልጅ። ሙስሊሙ ጋር ስትመጣ እነዚህ ይሄ ነው ታሪካችን፣ ይሄ ነው ቫልዩአችን። ለምንድን ነው ዚና ማንሰራው? ዘርዝረው ረሱል ሰለላሁ ዐለይሂ ወሰለም ከርዕሴ ውጪ ስለሆነ እንዳልገባ ነው። አሁን ለዚህ ወጣት ልጅ ምን ትነግረዋለህ? በምን ሽልማት ነው መስራት የሌለበት? ስንት ኮስት ያደርጋል ማለት ነው የሽልማት። እኛ ጋር እዚህ ጋር ብዙ ነው ያለው፣ ጀነት ነው እዚህ ያለው። ከሰራው ጀሃነም ነው ቅጣቱ። ብቻ ግርፋት ብቻ እኮ አይደለም ዛሬ የለም ይሄን ህግ ማስፈጻሚ ሰው የለም። እዚህ የጀሃነም ኮንሰፕት የለ፣ የጀነት ኮንሰፕት የለ፣ የአላህ ፍቅር ኮንሰፕት የለ። የቤተሰብ በጣም احترام መደረግ አንተ ሚስትህ ላይ፣ ልጅህ ላይ፣ እናትህ ላይ፣ አክስትህ ላይ፣ እህትህ ላይ ምናምን እንዲሰራ ማትፈልገው ነገር ብሎ ይሄን አናሎጂ የሚሰራው ቫሪያብል እዛ የለም። ችግር የለውም እንደውም አለ መስራትህ ነው ችግር። እዚህ ሳንሱር ስናደርግ እነዚህ ነገሮች ነው ልጄን ያስደስተዋል፣ ያስደስታቸዋል፣ ያሰቃያቸዋል፣ ያሰቃያቸዋል ሊሆን ይችላል። እዛ እንዲህ አይነት ነገር ጭቆና ሊሆን ይችላል። አሁን እዛ ይሄን መከልከል ጭቆና፣ የመብት ረገጣ፣ አፈና ሊሆን ይችላል። እንዴት አንድ 16 ዓመት ልጅ ገርል ፍሬንድ ትከለክለዋለህ? ኢንጆይ ማድረግ እንዴት ታራዝምበታለህ ይሉሃል። አዎ በደንብ ጽሁፎቻቸው ላይ ያለ ነው። ኢንጆይ ማድረጊያ ጊዜውን ለምን ታሳጥርባቸዋለህ? እስከ 25 ዓመት ምናምን ትዳር እስኪመሰርቱ ምናምን እያልክ ማን አንተ ምናምን ይሏል። ስለዚህ እነሱ የሁሉ ችግር አለ መልሰው አሁን ተከረባብቶባቸው ብዙ ጥናትና ምርምር እያደረጉ ነው። ቤተሰባቸው ፈርሶ ሀገራቸው ፈርሶ ስለሆነ ያሉት ማለት ነው። እኛም እነሱ የሰሩትን ሪሰርች እያነበብንላቸው ነው። ግን መጠንቀቅ ያለብን ነገር እነሱ ወድቀው ተጨመላልቀው ሲወጡ እኛ ደግሞ እንደገና በኋላ ተመልሰን እንገባለን። እነሱ ምናልባትም አቅለኞች ናቸው አሉ መካከላቸው አቅለኛ ሰው ስላለ ሊወጡ ይችላሉ። እዚህ ማዕዘቅ ውስጥ የሚቀጥሉ አይመስለኝም መሐመድ ይሄ ዝገም ወኢላ ስለሚጠፉ ማለት ነው። እንደው አላህ ካዘነላቸውና እንደው መጥፋታቸውን ካልፈለገው ከመካከላቸው የሆነ ሰው መጥቶ አሁን እየጮሁ ነው። በብዙ የአውሮፓ ሀገሮች ላይ የቤተሰብን ቫልዩ ይመለስ፣ የእናቶች ክብር ይታወቅ፣ የሚስቶች ክብር ይታወቅ። መስራት መልፋት ምናምን መሮጥ አለመውለድ መብት ምናምን አይደለም። እንደዚህ እነዚህ ትክክል አይደሉም። አለመውለድ መብቷ ነበር ሴት እንደዛ ነው የቀነኑት ማሰባቸው ስራ አይደለም። አሁን ማበረታቻ ሁሉ እየሰጡ አሁን ብዙ የአመት ደሞዝ የሁለት አመት ደሞዝ ሌሎችም ሞቲቬሽናል ኤሌመንቶችን እያደረጉ እናትነትን ቫልዩ እየሰጡ ቤተሰብን በጣም ቫልዩ እየሰጡ አፍርሰው ሲነሱ አሁን እኛ እነሱ እንትኑ መጨረሻ ላይ ሲደርሱ እኛ መጀመሪያው ላይ መጀመር የለብንም ነው። አሁን እኔ መጫወጫበት ነገር ይሄ ነው። አላኩል ያህል ሐሳቤ ተወሳስቦ ሳይረዱኝ እንዳይቀሩ እፈራለሁ። እኛ ምን ወስደው ነገር አለ ከዚህ ዓለም ክፍል እነሱም የሚሰጡን ነገር አለ፣ እኛም የምንሰጣቸው ነገር አለ የምንወስዳለን። ስለዚህ በቅብብሎሽ ሂደት ውስጥ ስማርት ነውና ፊልተር እናድርግ ነው። ሁሉንም ዘግተን አንዘልቅም፣ ሁሉንም ተቀብለንም አግባብ አይደለም። እነሱ ስላደጉና ስለተመነደጉ አስፋልት፣ ድልድይ፣ ሰማይ ጠቀስ ህንጻ፣ ትልቅ አውሮፕላኖችና ጦር ጀቶች ስላሏቸው የዓለም አርአያ ሞዴል አይደሉም። እነሱ ላይ ወሬ ያበዛውባቸው እንደ እኔ ጉዳይ አይደሉም። ሐቂቃ እኔ ጉዳይ የኔ ህዝብ ነው። ራሳችን እንደ ሙስሊምን በለው እንደ ኢትዮጵያዊ ሐቂቃኛ የራሳችን ወግ፣ ባህል፣ ስርዓት ምናምን ያለን ፋሚሊ ያለን ማህበረሰብ ያለ ተደራጀ ማህበረሰብ ያለን ህዝቦች ነንና እንጠብቀው ነው። የሚመጣው ነገር አፌክት ያደርገናል። ይሄንን ከደከመን ከተሰላቸን ትምህርት ቤቴን አንስቼልህ ነበር ሳያቸው በእጅ ያሉ ሰዎች አሉ። እንደዚህ ዘመናዊ እነዚህ የዓለም የኮሚኒኬሽን መሳሪያዎችን ልጆቻቸው ላይ እጅ ሰጡና በቃ ልጁ በዜግነት ኢትዮጵያዊ በመንፈስ ፈረንሳዊ ወይም ዴንማርካዊ ወይም ደቡብ ኮሪያዊ ይሆንብሃል። እኛ አሁን ኢትዮጵያ ለኢትዮጵያውያን ብትሆን ጥሩ ነው። ቢያንስ እኔ ዘረኝነት አለብኝ ብዬ አላስብም። እኔ በሰው ልጆች እኩልነት አምናለሁ። ድንበር ጅኒ ምናምን ብዙ እንትን አያስጨንቀኝም። ግን ቢያንስ እንደ ማህበረሰብ የጋራ ማህበረሰብ አለንና የራሳችን ልጆች የራሳችን እምነት የራሳችን ወግና ባህል አገርም መንደርም ያለን ሰዎች ነንና የት እንሄድላቸዋለን? ማለት አገሩ እዚሁ ሆኖ አስተሳሰባችን ምን ያደርግልናል? እዛ መሄዱ ባህላችን ወጋችን እንጠላዋለን። በኋላ እነሱ ደግሞ አይቀበሉንም። እንደዚህ ሆኖ ሂድ ተሳፍረህ እስኪ
ሁሌ ፎሪነር እንዳደረጉ በጥገኝነት 10 ዓመት ብትኖር 20 ዓመት ብትኖር አትዋጥላቸውም። ገና በቆዳ ቀለርህ ነው የምትደብራቸው። በአስተሳሰብ የሚጠቀሙት ነገር ካለ ብቻ ነው አንተን ኢንተርቴይን የምታውቁት ነው። እዛ የምትኖሩ እህት ወንድሞች ከአንተ የሚጠቀሙት ብዙ ካለ እሱ ኦኬ በቃ። ምክንያቱም አንተ ኢትዮጵያ ለፍታብህ አሜሪካ ብትጠቀምብህ ምን ገደዳቸው እነሱ? እዚያ 40 ዓመት ይለፋብሃል። ከዛ ክሬምህን መስጠት የምችልበት እድሜ ትሄድና እነሱ ትሰጣቸዋለህ። ይሄ ደስ ይላቸዋል። ስለዚህ ከየትኛውም አገር የመጣ ባህል ወግ ሊሆን ይችላል። ሀታ መጽሐፍ ስንተረጉም ሊሆን ይችላል። ተርጓሚዎች ሐቂቃ ወላሂ ፊልሞችን ስንተረጉም ሊሆን ይችላል። በቴሌቪዥን መስኮቶቻችን ላይ የምንለቃቸውን ፊልሞች ሊሆን ይችላል። ኃላፊነት ቢሰማን ጥሩ ነው። ፊልተር አውት ማድረግ ያለብን ይመስለኛል። ከኛ እምነት፣ ወግ፣ ባህል ምናምን የምንላቸው ነገሮችና እኛ እንዲያድግ የምንፈልገው አዲሱ ትውልድ ምን አይነት እንዲሆን ነው ከምንለው ሙንጠለቅ ነው መነሻ ነው መነሳት ያለበት እንጂ እኔን ስንት ያተርፈኛል ከሆነ ይሄ አግባብነት የለውም። እንደ ነገሮች ስለሚያተርፉ ሊመጡ ይችላሉ ብዬ አስባለሁ። ያው መጨነቃችን በዚህ ጉዳይ ላይ አጥብቀን ማውራታችን ለፍራስትሬሽን ለመፍጠር አይደለም፣ ወይም ሰዎችን የባሰ ተስፋ ለማስቆረጥ ምናምን ሳይሆን እኔ ሁነኛ መርህ ነው ብዬ ማምነው ነገር ነው። ሁነኛ መርሃችን አንዱ ሀሳቤን ሰመራጅ ለማድረግ የምንቀበላቸውን ነገሮች ፊልተር አውት እናድርግ። እኛ የዓለም አንድ አካል ነን። ተነጥለን ሌላ ደሴት ልንሄድ አንችልም። በተመሳሳይ ሰዓት ደግሞ ጎበዝ ከሆን እንደውም ተጽዕኖ ከሚደረግብን በላይ ተጽዕኖ ለማድረግ እኛ በጣም የሚገርም ቴክስት ቡክ አለን። ወላሂ ቀድተን ማንጨርሰው ምንጭ እጃችን ላለ እሱን እየቀዳን ማጠጣት ሲገባን እሱን ቁጭ አድርገን ሼልፍ ላይ ወሮረ ነው። እኛ ከምድር ፍልስፍናዎች የራሳቸውንም ህይወት ካላስደሰታቸው ሰዎች ማለት ነው የሚሄዱበት መንገድ ደስታ ይፈጥርልናል ያሉበት መንገድ ደስታ አልፈጠረም። ቤተሰብ አፈርሶባቸዋል፣ ማህበረሰብ አፈርሶባቸዋል። የሱሳይድ ሬቱ የምታውቀው ነው። አሁን እኛም ጋር እየመጣ እየቀዳናቸው ስለሆነ ሳናጠል ነው እየቀዳነውና ማጥለል ኦር ፊልተር ማድረጉን ብንችልበት ጥሩ ነው የሚል መልእክት ይሁንልኝ። ሳምንት ባረከላሁ ፊክ። ይሄ በጣም ከባድ መልእክት እንዳለው አስባለሁ። ሳናጠል ነው ምን ቀዳው አይ ቲንክ አእምሯችን ውስጥ ቢቆይ ደስ የሚለኝ ሀሳብ ይሄ ነው። ይሄ ከባድ የሆነ የመንፈስ መራቆት እያስከተለብን እንዳለ እናስባለን። ግሎባላይዜሽን ተጽዕኖ መልከ ብዙ ነው። በተለይ አሁን ደግሞ ቴክኖሎጂ ግብአቶቹ በቃ ሁላችንም እንዲኖሩ ነው አይደል የምንመኛቸው። ልጆቻችንም ቁመታቸው ሳያድግ አንገታቸው ያድጋል። አስተውለ ከሆነ እንዲህ የሚሉት ነገር አይደል ያለው በየቤቱ በቃ ስልክህ ጋር ናቸው። ዓለም እጅህ ላይ እንዳለ የተረዱ ሁሉ ይመስላልና መቼ እንደሆነ አላቅም ልጆቻችንን እንዴት አይነት በጥበብ የተሞላ የስልክ አጠቃቀም ላይ ነው። አሁን ስልኩ ደግሞ ስለ ትምህርት ቤት መስታወራ ስለነበረ እናንተም ጋር ተማሪዎችን ከስልክ ጋር የሚያጣበቅ የሚያገናኝ ደግሞ አሳይመንቶችም ይመጣሉ። ኤአይ ደግሞ አሁን እንደምታየው በየቤታችን ኦልሞስት ሁሉም ነገር እየተቋጠረ ነው። የሆነ ነገር ሲኖር ቀጥታ ኤአይን ጠይቀው ነው የሚባለው። አሁን እንደውም ቅድም ባልኩ ስብስብ ውስጥ አንድ ወንድማችን ሲነግረን ነበረ ኤአይ አጠቃቀማችን ቤት ውስጥ እንዴት ያለ ነው የሚል ሀሳብ ተነስቶ ለእያንዳንዱ እንደውም አንዳንዴ እቃ ሁሉ ቤት ውስጥ ከተፋ ኤአይን ጠይቀው የሚባል ሁሉ ይመስላል። እዛ ድረስ ተኪዷልና ልጆቻችን እንዲህ አይነት ስማርት ስልኮችን እየያዙ እየተለማመዱ መጥተዋልና መቆጣጠር አይቻልም ወይ የሚለውን ነገር መስማት በጣም ነው መጓጓው ነኝ። በእርግጠኝነት ይሄ ብዙ ወላጆች ጥያቄም እንደሆነ አስባለሁኝ። ለተጽዕኖ ይሄ ለአቻ ተጽዕኖ ወይም ለአቻ ግፊት ተጋላጭ መሆንም ሌላኛው እንቅፋት እንደሚሆን አስባለሁ። ሊያነው ልጆች እኔ ቤት ውስጥ ስልክ ባይፈቀድ ቅድም እንዳልከው የሆነኛው ቤት ውስጥ ደግሞ ስልክ ተራ ነገር ነው። አንተ እዚህ ጋር በተርቢያ የምታሳድገው ልጅ ጧት ሲወጣ ፎርማት ይደረጋል። አንተ ማታ እንቅልፍ አጥተህ ምናምን ለፍተህበታል እንዳለ በቃ ሊሾ ያረጉብሃል። ሲመለስ ሌላ ማንነት ነው ገንብቶ የሚመጣው ምናምንና ፈተናው ቀላል አይደለም። በጣም ከባድ ፈተና ነው። ይሄ ሁሉ ነገር ግን ያው እንዳነሳ እንደነበረው ተስፋ ለማስቆረጥ ሳይሆን ጀስት ለመፍትሄው እንድንነጋገር ችግሩን ካላወቅን መፍትሄውንም ማወቅ ስለማንችል ለመፍትሄው እንድንጠጋ ያደርገናል። የራሳችን መለያ ያለን የዓለም አንድ አካል ነን የሚል አጠቃላይ ሀሳቡን እንደዛ ሰብሰብ ልናደርገው እንችላለን። የተወዳጁ ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችን በሚንበር ቲቪ የዛሬውን እንግዲህ ቀደም ሲል ስትከታተሉ ቆይታችኋል። ለአብሮነታችሁ እናመሰግናለን። በቀጣዩ ሳምንት የዚሁን ርዕስ ቀጣይ ክፍል ኢንሻአላህ ይዘንላችሁ እንመጣ ነው የሚሆነው። አላህ ሱብሓነሁ ወተዓላ እድሜ መርቆ ያገናኘን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ